በቅድሚያ ፕሮፌሰር ለሚሰጡኝ ሐሳብ እጅግ አድርጌ አመሰግኖታለሁ። ዛሬ የምናነሳው ሐሳብ ካሁን ቀደም እንደ ሀገር የሚገጥሙንን ችግሮች ሐሳብን በሐሳብ ከመፍታት ይልቅ በጠመንጃ የመፍታቱ ጉዳይ እንደ ሀገር ዋጋ ሲያስከፍለን እንደቆየ ይነሳል። እርስዎ እንዴት ያዩታል? ሐሳብን በሐሳብ አብሮ ተስማምቶ ተወያይቶ መፍትሄ ከመፈለግ ወደ ጠመንጃ የማምራት ሁኔታ ነበር። ያ ትልቅ ስህተት ነው። በአጋጣሚ ደግሞ ያ ጠመንጃውን የታጠቀው አካል እንዲፈርስ ተደርጓል። ምናልባት ኢህአዴግ እንደመጣ የመጀመሪያ ደረጃ ያደረገው ስርዓቱ መከላከያና መለዮ ለባሹን ማፈረስ ነበረ። ትልቅ አደጋ ነው የተከሰተው። አጋልጦን ነበር ለውጭ። ለዚህ ነው ግብጾች በተለያየ ጽሁፋቸው ሰነዳቸው ኢትዮጵያ ማለት የረሃብ ሀገር፣ የጦርነት ሀገር፣ የችግር ሀገር ብለው ይህን ስያሜ የሰጡን። ግብጾች 560 ሚሊዮን ኮንፈረንስ በእኛ ላይ አካሂደዋል። 1850 ሴሚናሮችን አካሂደዋል። ስለዚህ እዚች ሀገር ሰላም እንዳይኖር በጠመንጃ የሶሳችን እየተላለቅን አንድነታችን እንዳይኖር የብሔር የጎሳ የእምነት ልዩነትን አዳብረው የኢትዮጵያ አንድነትና ሰላም እንዳይኖር በመሀይምነት ተዘፍቀን አንድነታችን እንዳይኖር ተደርጎ እርሶሳችን እንድንጨርስ የተደረገ የቤት ስራ ነው በግብጾች በኩል። ፕሮፌሰር ሐሳቦችን በሐሳብ እንዳንገዛ በጠረጴዛ ዙሪያ በውይይት ችግሮቻችን እንዳንፈታ የሚያደርጉ ምክንያቶች ምን ናቸው ይላሉ? ድህነት፣ ኢትዮጵያን ታሪክ አለማወቅ፣ በዚህ ውጭ ምንም አይደለም። ድህነት አንዱ ትልቁ በሽታ ነው። እኛም መስራት አልቻልንም። እኔ እኮ በዘመነ ግብርና ብጠቀም ኑሮ ያሉኝ ሐይቆች አባይ ብቻ አይደለም እኮ 10 ሐይቆች 12 ወንዞች እኮ አሉኝ። እነኛም በዘመናዊ መልኩ በሬጉሌሽን በመስሎ እየተጠቀም በአመት የተለያየ ምርት እያመረተ እያንዳንዱ ክልል እኔ ካሁን በፊትም ኢንቨስትመንትና ቱሪዝም በኢትዮጵያ ሰርቼዋለሁኝ። እያንዳንዱ ክልል ኢትዮጵያ ያላት ተፈጥሯዊ ሁኔታ የፈለግሽውን ምርት ይሰጥሻል። ወደ ደቡብ ሄድሽ እንደሆነ የፈለግሽውን ምርት ይሰጥሻል። አማራ ክልል ብትመጪ የፈለግሽውን ጥራጥሬውን በየአይነቱ ይሰጥሻል። አሳ ምርት አርባ ምንጭ መቼ ተጠቀምንበት? አሳ ምርት ራሱ ያለውን የሚጠቀምበት ቀርቶ ቆየ የተበላሸ እየተጣለ ነው ያለው። ወደ ስጋ ከብት የመጣሽ እንደሆነ አፋርና ሶማሌ ለዚህ የተጋለጠ ማዕድኑ በኒሻንጉል ውስጥ ያለው በሙሉ ማዕድን መቼ ተጠቀምኩበት? በተለይ ፕሮፌሰር አሁን ላይ የሐሳብ አለመግባባት ችግሮችን በጠመንጃ ከመፍታት ይልቅ አሁን ላይ ይህንን የሐሳብ ሉዓላዊነትን እንደ ሀገር ለያዝነው እድገት እንዴት እንጠቀመው? ይህ ውይይት፣ መግባባት፣ መደራደር፣ መነጋገር እጅግ ወሳኝ ነው። የኛ ችግራችን ድህነትና ኋላ ቀርነት ነው። ከዛ ውጭ ምንም ችግር የለም። እኔ ይሄን አየር ብጠቀምበት በአመት 3 ጊዜ አመርታለሁ። በአመት በየ4 ወሩ ማምረት እንችላለን የፈለኩትን ምርት። አየሩን በቀን $1 ሚሊዮን መሸጥ እንችላለን በቱሪዝም። ይሄ ሁሉ አልተጠቀምንም። ይሄ ደግሞ እንዳይሆን ምን አለ የግብጾች ሚዲያ በሙሉ የሚንቀሳቀሰው ኢትዮጵያ ውስጥ ሰላም የለም፣ መረጋጋት የለም፣ ለአደጋ የተጋለጸች ሀገር ነች እያሉ ነው የሚያቦኩልኝ የሚያስተላልፉልኝ። ይሄ ደግሞ ኢንቨስተሩን ቱሪዝሙን ይገድበዋል እንዳይገባ። ሰላም ከሌለ ኢንቨስትመንት አይኖርም፣ ሰላም ከሌለ ቱሪዝም አይመጣም ማለት ነው። ስለዚህ ይሄንን ችግራችንን ከተገነዘብ እርግጠኛ ነኝ በአጭር ጊዜ ኢትዮጵያ ካለችበት የኑሮ ውድነትም ሆነ ካለመግባባት ወደ ሰላም መጥተን ይህችን ሀገር ገነት የምናደርግበት በእኛው እጅ ነው፣ በሌላው አይደለም። ሌላውማ ሲመጣ አብሮ ጠመንጃውን ይዞልሽ ነው የሚመጣው። የትም ሀገር ሄደሽ አሁን መጠለያ የምታገኝበት አገር የለም። ሁሉም የቤቱን ስራ እየሰራ ነው ያለው። ያ ባለ ሁኔታ የእኛ ሰጣ ፈንታችን ምንድን ነው መሆን ያለበት? በደንብ ሊታሰብበት የሚገባ ጉዳይ ነው እዚህ ሀገር በደንብ። ይህን የሐሳብ ሉዓላዊነት ለማስቀጠል ከማን ምን ይጠበቃል ይላሉ? 70% ወጣትን የያዘች ሀገር ነች ይህች ሀገር። 70% ወጣት ነው። ይህ ወጣት ምንድን ነው እያሰበ ያለው? ከዘመኑ ጋር መሄድ አለበት። በ21ኛው ክፍለ ዘመን ተቃለች ቲክቶክ አጠቃቀም አሁን ቻይና ብትሄጂ አታገኘውም እኮ በተግባር ይከለከላል እኮ በልጆች ጋር። እንደውም ገደብ ያደርጋሉ እድሜ እስከ 18 ዓመት እስከ 15 ዓመት ድረስ ማንም ህፃን ልጅ እኮ የፈለገው መጫወት እኮ አይችልም። አሜሪካ ብትሄጂ ይሄ ነገር እኮ አይችልም። እኛ ሀገር እኮ ፍሪ ነው ጠቅላላ። የሀገር ጉዳይ፣ የሰላም ጉዳይ፣ የመግባባት ጉዳይ፣ የድርድር ጉዳይ፣ አገርን ወደ ሰላም የማምጣት ጉዳይ ያ ነው መተላለፍ ያለበት። ለዚች ሀገር የሚጠቅማት ሀሳብ ምንድን ነው የሚለው ትኩረት መሰጠት አለበት። እዛ ላይ ብንጫወት ጨዋታውን በደንብ ጥሩ ውጤት እናገኛለን። ስራ አጥነት አለ። ምንድን ነው ችግሩ? አለመስራት ነው ወይም መስራት አልቻለም ወይም ተፈጥሮ እኔ አልሰጠኝ ብሎ ነው ያለውን ችግር አላቅም።
እኔ ጋር እዚህ እንትን ጓሮዬ ላይ የሚበቅል ቅጠል ወይም ሽታ ያለው ቅጠል ፈረንሳዊ አሁን ለምሳሌ አሪቲ ወሰጂ አሪቲ በቀላሉ በየቡና ቤት በር በግርሽ እየረገጥሽው ትገቢያለሽ። ፈረንሳይ ቤት እኮ አንዷ ችቦ $5 እኮ ነች አንዷ ችቦ። ለምን? ለሽቱ ፋብሪካ ዋና ኬሚካል ነው። እኔ ያለኝን ተፈጥሯዊ እድል እየተጠቀምኩበት አይደለም፣ እየረገጥኩት እያጠፋሁት ነው ያለሁት። ዛፍ በገልፍ አካባቢ ከመሬት አፈሩን ቆፍረው ወይም መሬቱን ቆፍረው ውሃ ከጉድጓድ አውጥተው ያንን አፈሩን ቀምመው ውሃውን አምጥተው ነው አንድ አረንጓዴ ዛፍ ለማግኘት። እኔ ለምን በቀለ ብዬ ቆርጠዋለሁ በየቀኑ። ስለዚህ ይሄ ሐሳብን በመተግበር ወደ ተግባር ወደ ልማት ማምጣት ወደ ሰላም ማምጣት የተወልዱም የሁሉም ኃላፊነት ነው። መሪዎችም እዚህ ላይ ቢያተኩሩ ምኞቴ ነው። ለሰጡኝ ሐሳቦት እጅግ አድርጌ አመሰግናለሁ።